ሰላም ሰላም ውድ ተመልካቾች እንደምን ናችሁ? እንደምን ዋላችሁ? ወሳኝ የሆነ መረጃ ይዤላችኋለሁ። ይህ መረጃ ምንድነው? እንግዲህ የቲክቶከሮቹ የሰበሰቡትን የእርዳታ ይሄ አደጋ የሆነው እንግዲህ በዶክተር ሽፈራው የሚመራው የአደጋ ኮሚሽን ብሎ ራሱን የሚጠራው የአደጋና ስጋት ኮሚሽን ብሎ ራሱን የሚጠራው በኢትዮጵያን ደም ላይ የሚጫወተው እንግዲህ ቀምቷቸዋል። ይህን በቲክቶከሮች የተሰበሰበ እርዳታን ቀምቶ እንግዲህ ወደ ጎጃም ቀጠና ወደሚገኘው ለሚኒሻና ለመከላከያ ሬሽን አውሎታል። ይህ እንግዲህ መረጃዎች ደርሰውናል ስላለ ባንክ ላይ የወጣው ወደ ማን እንደተላከ እንዴት ለማን ምን እንደተገዛበት እንግዲህ መረጃዎች ደረሰኞች መረጃዎች ስለመጡ እንቅስቃሴ የተሽከርካሪ እንቅስቃሴዎች ሲጫን በመከላከያ ስጋትና አደጋ ኮሚሽን ሎጂስቲክ ወጥቶ በመከላከያ መኪና ሲጫን የሚያሳይ ፎቶዎች ደርሰውናል፣ ቪዲዮዎች ደርሰውናል። ይህም እንግዲህ ወደ ጎጃም ቀጠና እንደሚሄድ ፎርሙም ተሞልቶ ወጥቷል። ማስረከባቸውን ይህ አደጋና ስጋት ኮሚሽን ለመከላከያ በተለይ ለጎጃም ቀጠና ለሚገኘው ለሚሊሻና ለመከላከያ ሬሽን እንዲውል በማለት እንግዲህ ፎርም ሞልቶ እንደወጣ እንግዲህ ይህ መረጃ ደርሶናል። ስለዚህ አሁን በታማኝነት እናደርሳለን ብለው እና አዶናይ ያን ቪዲዮ እኛ አቅም እንደሌለን ስለሌለን ይህ አደጋና ስጋት ደግሞ በታማኝነት ለተጎጆች ስለሚያደርስ አስረክበናል ብለው ቪዲዮ እንዲሰሩ አድርገው እንግዲህ ይህንን ህዝብን አጭበርብረዋል። ምክንያቱም ይህ የኢትዮጵያ ህዝብ ለተጎጆች ለተረጆች አሁን እየሞቱ ላሉት ለንጹሃን ይደርሳል ብሎ ቲክቶከሮችን አምኖ ለግሷል። ቲክቶከሮችም እንግዲህ በታማኝነት የተወሰነ ድጋፍ ከዚህ በፊት ማድረሳቸው ይታወቃል። ነገር ግን አሁን ሰሜኑ ላይ ሲሆን ትግራይና አማራ ላይ ሲሆን እንግዲህ ይህ አደጋና ስጋት ኮሚሽን አደጋ ለመቀነስ የተቋቋመው አደጋ ስጋት እንግዲህ ንጹሃን ዜጎች ላይ አደጋ ሆኖ ተከስቷል። ይህም ደግሞ እንግዲህ ይህን በእነሱ ስም የተሰበሰበን ለጦርነት መዋሉ ለጦረኛ ለዘራፊ ሎጂስቲክ ማሟያ በጣም የሚያሳዝን ነው። ይህም በሙሉ መረጃዎች በሚቀጥለው ቪዲዮ ስለምንመጣ ይህ መረጃ ተደራሽ እንዲሆን ሰብስክራይብ በማድረግ ቻናሉን ተደራሽና እውነተኛ መረጃ ለሚመለከተው ሁሉ እንዲደርስ የበኩላችሁ እንድትወጡ ስል በአክብሮት እጠይቃለሁ።